ሰላም ተማሪዎች እንደምን አመሻችሁ። ዛሬ ደግሞ የማቀርብላችሁ ሂስትሪ ኦፍ ኢትዮጵያ ኤንድ ዘ ሆል ፍሬሽማን ኮርስ ነው። ቻፕተር 7 ፓርት 2 I think previously I presented part 1 the era of British የሚለው ማለት ነው። ኢንተርናል ዴቨሎፕመንት ኤንድ ኤክስተርናል ሪሌሽን ነው የሚለው የዩኒቱ ቻፕተር ከ1941 እስከ 95 ያለው and my name is ሚስተር ጌታቸው። እሺ እንቀጥል። እንዳትረሱ ሰብስክራይብ ማድረግ። አመሰግናለሁ ለምታደርጉልኝ። የዛሬው ደግሞ the Ethiopia and USA or this period also called as the era of USA because there was the domination of USA or the support of USA for the government of Imperial Haile Selassie. እንየው during from 1940 up to 1950 this was the era of the government of British, and since 1950s Haile Selassie first turned towards the United States as a powerful ally than British. 1950ዎቹ ኃይለ ሥላሴ ከብሪቲሽ በተሻለ ፓወርፉል የነበረችውን አሜሪካን ወዳጅነት መስርቷል ማለት ነው። መስርተዋል። አንደኛው ዓላማው modernize his country and to consolidate his own power, ስልጣኑን ለማጠናከርና ሀገራቸውን ሞደርናይዝ ለማድረግ ማለት ነው። American interest in the region began to grow in the 1950 በ1950 የአሜሪካን ኢንትረስት it was increased on this region። ለምን? አንደኛ ኢትዮጵያ after the Ethiopian forces fought the side of American in the Korean War ከ1950 እስከ 53 የኮሪያ ጦርነት ተብሎ የሚጠራል። ሰሜን ኮሪያ እና ደቡብ ኮሪያ ምናልባት የኮሪያ ዘማቾች ሲባሉ ሰምታችሁ ይሆናል። በ1950 ከ15 ሀገር የተውጣጡ በዩናይትድ ኔሽን ስም በአሜሪካ ፊት አውራሪነት ዘምተዋል። ኢትዮጵያም አንዷ ነበረች። በዚህ ምክንያት ወዳጅነታቸው ጠብቋል ማለት ነው። ሌላውና ሁለተኛው ደግሞ the growing of anti-Semitism and imperialism movement in Egypt ግብጽ ላይ ወጣቶቹ የማርክሲስት አይዲዮሎጂ አቀንቃኞች አሉ እና አንቲሴሚቲዝም አንቲ ኢዝራኤል እና አንቲ ኢምፔሪያሊስት ወይም አሜሪካ ይሄንን የሚያቀነቅኑ ግሩፖች መምጣታቸው አሜሪካ ኢትዮጵያን እንድትወዳጅ ወይም ኢንትረስቷን እንዲጠብቅ አድርጎታል ማለት ነው። የተለያዩ አግሪመንቶችን አድርገዋል። ከነዚህ መካከል ከአራቱ አግሪመንቶችን እንያቸው። አንደኛው education and public health assistance since in the 1952 USAID አፍግራን ይሄ በእነዚህ ድርጅቶች አማካኝነት የኤጁኬሽን እና ፐብሊክ ሄልዝ የማህበረሰብ ጤና አገልግሎት ይህንን አሲስታንስ ማግኘት ጀምራለች ማለት ነው። ሚሊተሪ አሲስታንስ አድቫይዘር ግሩፕ ተቋቁሟል in the 1953 basically to support or to train the military of Ethiopia የኢትዮጵያ ሚሊተሪ ለማሰልጠን ማለት ነው። ልክ ብሪቲሾች ምንድነው ነበር ያቋቋመው? ብሪቲሽ ሚሊተሪ ሚሽን ኢን ኢትዮጵያ። ይሄኛው ደግሞ ሚሊተሪ አሲስታንስ አድቫይዘሪ ግሩፕ በ1953 ሲቪል አቪዬሽን ሮድ ትራንስፖርት በዚህም እርዳታ ለማድረግ ማለት ነው አሜሪካ ተስማምታለች። ለትራንስኮንቲኔንታል ኤንድ ዌስተርን ወርልድ ኤርላይንስ ትራንስኮንቲኔንታል ኤንድ ዌስተርን ወርልድ ኤርላይንስ ከኮንቲኔንት እና ዌስተርን ታይፕ ኤርላይን ኢስታብሊሽ ለማድረግ ወይም ኢትዮጵያ ይህንን ነገር እንድታጠናክር ለማድረግ የኢትዮጵያን ኤርላይን በ1946 የተቋቋመ ነው። ይህንን በዛ ስታይል አድርገዋለች ማለት ነው። በምላሹ ኢትዮጵያ ደግሞ ቃኛው ስቴሽንን አስመራ ላይ ያለ ቃኛው ስቴሽንን በጣሊያን ጊዜ የተሰራን እንድትገለገልበት ለአሜሪካ ሰጣለች ማለት ነው። አሜሪካ ደግሞ ይህን ቃኛው ስቴሽንን ምን ትጠቀምበት? አረብ ሀገሮችን ለመቆጣጠር ትጠቀምበት ነበር። ለምንድነው ቃኛው ስቴሽን የተባለ? በኮሪያ ዘመቻ ጊዜ ወደ ኮሪያ የዘመተው ባታሊዮን ጦር ወይም ክፍለ ጦር ቃኘው ተብሎ ይጠራል። የነሱን ሚሞራይዝ ለማድረግ ነው። እንቀጥላለን።
አደር ፎሬን ከአሜሪካና ከብሪቲሽ ጠንካራ ወዳጅነት እንኳን ቢኖርም ሌሎችም ነበሩ other foreign countries with a significant presence in the imperial Ethiopia ማለት በኢትዮጵያ ላይ ትርጉም ያለው እርዳታ ወይም ሰፖርት ያደረጉ ስዊድን እና ኖርዌይ አድቫይዘር ናቸው በኤርላይን ላይ። ይሄ ሌሎች ጀርመኒ፣ እስራኤል፣ ስዊዲሽ፣ ኢታሊያን እና ራሽያን they had also a relationship with the government of imperial ኃይለ ሥላሴ። የአሜሪካን ኢራ አይተናል። የአሜሪካን ኢራ ካየ ነው in the 1970 and 1960 the last 1960 it was decreased በ1960ዎቹ መጨረሻና ሰባዎቹ መጀመሪያ አሜሪካ interest towards Ethiopia or the relationship between Ethiopia and US America it was decreased. It was because of different factors. አንደኛው ምክንያት the establishment of well advanced satellites or the emergency of well advanced satellites የተለያዩ ሞደርን የሆኑ ሳተላይቶች በአለም ላይ መምጣታቸው ቃኞ ስቴሽን አሰች ኢምፖርታንት አድርጎታል ማለት ነው። ሌላኛው there was opposition of the US America በተለይ የኤጁኬሽን ሲስተሙን ተማሪዎችና መምህራን ይቃወሙ ነበር። በእነዚህ ምክንያት ሌላው በ1974 ደግሞ ደርግ መጥቷል፣ ሶሻሊስት ነው። በእነዚህ ምክንያቶች 1974 ሙሉ ለሙሉ አሜሪካና የኢትዮጵያ ግንኙነት ተቋርጧል ማለት ነው። እንቀጥል። the socio-economic development አሁን ደግሞ ከኤክስተርናል ሪሌሽን ወደ socio-economic development እንሄዳለን ማለት ነው። When you see the socio-economic development, the economy of Ethiopia it was based on land or agriculture. ስለዚህ agriculture land የማግኛ ሲስተሙ ምን እንደነበር እናያለን ማለት ነው። Peasants or farmers in the northern and central highland parts of Ethiopia they held land in the form of rest. Rest ማለት the communal birth right to own land ወይም ውርስ ማለት ነው። መሬት የሚያገኙት በውርስ ነው። ዘመድ ሲሞት አባት ሲሞት ለልጅ ወይም ሌላ ዘመድ በዚህ አይነት መልኩ መሬትን ያገኛሉ ማለት ነው። In the southern Ethiopia government grant were made by the government for large number of its supporter and tenancy was widespread. ወደ ደቡብ የሀገራችን ክፍል ደግሞ ስንሄድ ላንድ ግራንት የሚሰጠው በአብዛኛው ለመንግስት ሰፖርተሮች ነበር። ይሄም ምን አድርጓል? ቴናንሲን ዋይድ ስፕሪድ ወይም እንዲስፋፋ። ቴናንሲ ማለት ጭሰኝነት ማለት ነው። ጭሰኝነት ማለት ደግሞ መሬት አልባ መሆን ወይም ላንድ ለስነስ እሱን አስፋፍቷል ማለት ነው። ካየነው ጀነራሊ ቶስታግሪም 70% in ኢሉ አባቦሬ 73 የሚሆነው ማህበረሰብ ላንድ ለስ ነበር ማለት ነው። ሀረር 75 የሚደርስ ሌላው in the northern province 11% ነው። እና ቴናንስ ተስፋፍቶ በሁሉም እንትን ቢኖር በሳውዘርን እና ኢስተርን ፓርትስ ኦፍ ኢትዮጵያ የበለጠ ነበር ማለት ነው። ቴናንሲ ካየነው it was a surrender or tenants ጭሰኞች ገበሬዎቹ አራሾቹ they surrendered up to 60% of their own produce or products 60% የሚሆነውን ምርት ካመረቱ በኋላ ለመሬት አከራዮቻቸው ከተማ ላይ ለሚቀመጡት ለመሬት አከራዮቻቸው ነበር የሚሰጡት። እነሱ የሚያገኙት ከምርቱ 40%ን ብቻ ነበር ማለት ነው። ቀጣይን ካየን the government did different things to enhance its own economic capability. ስለዚህ የኃይለ ሥላሴ መንግስት ያደረጉትን እንይ ማለት ነው። the government they attempt to enhance the productivity of small farmers through launching comprehensive agricultural package program. የተለያዩ agricultural package አጠቃላይ የሆነ የagricultural package ፕሮግራሞችን ኢንትሮዲዩስ አድርጓል። ምርታማነትን ለመጨመር ስሞለር ፋርመሮችን የሚያመርቱት እና በካምፔን መልኩ ላውንች አድርገዋል ማለት ነው። የተለያዩ ፓኬጆችን the most notable እጅግ በጣም ታዋቂዎቹ የነበሩት አንደኛው ጭላሎ አግሪካልቸራል ዴቨሎፕመንት ዩኒት CADU ተብሎ የሚጠራው በ1967 ነው ኢንትሮዲዩስ የሆነው።
through the initiative of the Swedish International Development Authority ይሄ የጭላሎ አግሪካልቸራል ዴቨሎፕመንት ዩኒት የተቋቋመው በ1967 ሲሆን በስዊድን ኢንተርናሽናል ዴቨሎፕመንት አውቶሪቲ በእነሱ እገዛ ነው ማለት ነው። ሌላኛው ሁለተኛው ደግሞ ወላይታ አግሪካልቸራል ዴቨሎፕመንት ዩኒት በዓለም ባንክ አማካኝነት ይሄ ስሞለር ፋርመሮችን በተለያየ አግሪካልቸራል ፓኬጅ ሲስተም እንትን ብሎ ምርትና ምርታማነትን እንዲጨምር ለማድረግ ያደረጉት ነው ማለት ነው። ሌላው ሶሻል ኢኮኖሚክ ዴቨሎፕመንት ነው እያየን ያለው ኤመርጀንሲ ኦፍ ኒው ታውንስ አዳዲስ ከተሞች መምጣት ጀምረዋል። the development of cities life hasten urbanization የከተማ ህይወት ጨምሯል። የከተማ ህይወት መጨመሩ ደግሞ ምን አድርጎታል? ከተሜነት ወይም ከተሞች እንዲስፋፉ ትልቅ አስተዋጽኦ አድርጓል ማለት ነው። ፐብሊክ revenue and expenditure both grew in 9 times and 10-fold respectively ፐብሊክ revenue የሚሰበሰበው ይሄ በ9 እጥፍ አድጓል። ኤክስፔንዲቸርም እንደዚሁ ማለት ነው በ10 እጥፍ በዚህ ወቅት አድጎ ነበር ማለት ነው። ሌላው አሁንም ኃይለ ሥላሴ ሌሎች ፕሮግራሞችን የኢኮኖሚክ ዴቨሎፕመንት ለማስመዝገብ ላውንች አድርገዋል። ከነዚህ ስትራቴጂክ ፕላኖች መካከል the strategic plan for economic development and a series of 5-year plan established በ1950ዎቹ የ5 ዓመት የኢኮኖሚ መርሃ ግብር በሚል ማለት ነው። እስኪ እንያቸው ፎከሳቸው ምን ላይ ነው የሚለውን እንድታውቁ። የመጀመሪያው ምንድን ነበር ዓላማው? ሁለተኛው ምንድን ነበር ዓላማው? ሶስት ናቸው። the first 5-year economic plan it was launched in 1953 up to 1961 the main target was the development of infrastructure እና communication በተለይ የገጠሩ ማህበረሰብ ምርቱን ወደ ከተማ ወደ ገበያ የሚያደርስባቸውን መንገዶችን ማስፋፋት ነበር። ሁለተኛ ኢኮኖሚክ ፕላን the second 1962 up to 1967 mainly the main target or focus of this program was mining ላይ manufacturing and electricity እነሱን መጨመር ወይም በእነሱ ላይ ማልማት። ሶስተኛው የኢኮኖሚክ ፕላን the third economic plan ከ1968 እስከ 1972 ነው። ፕራዮሪቲ የሰጠው it was large scale agricultural development and bringing higher living standard living standard high እንዲሆን የማህበረሰቡና large scale agricultural development በላርጅ ስኬል ወይም በትልቅ ስኬል አግሪካልቸር በተለይ አግሮ ኢንዱስትሪያል ፕሮዳክቶችን ለኢንዱስትሪ ጥሬቃነት የሚሆኑ አግሪካልቸራል ፕሮዳክቶችን ምን ማለት ነው እንዲስፋፉ ማድረግ ነው። ነገር ግን እነዚህ ኢኮኖሚክ ፕላኖች they were failed. the reason was አንደኛ ፌል የሆኑበት ምክንያት ፈንድ የላቸውም። ቴክኒካሊ ትሬንድ የሆኑ ፐርሰኔል የሏቸውም። ቴክኒካሊ ትሬንድ የሆኑ ፐርሰኔል ወይም ስኪልፉል ኢንዲቪጁዋልስ ፈንድ የላቸውም። lack of fund and skillful individuals it leads for the failure of the 5-year economic plans. እንቀጥለው እንዳትረሱ ሰብስክራይብ ማድረግ ጥያቄም ካላችሁ እንድትጠይቁ። ሌላው ሶሻል ኢኮኖሚክ ፕላን ነው ያየ ነው። ባንክም አንዱ የኢኮኖሚክ እድገት መገለጫ አንዱ ነው ማለት ነው። ስለዚህ when you see this banking facilities expanded and the State Bank of Ethiopia was formed in the 1942 የባንክ አገልግሎት ኤክስፓንድ መሆን ጀምሯል። የኢትዮጵያ ብሔራዊ ባንክ በ1942 እንዲቋቋም አድርጎታል ማለት ነው። ሌላው አሁንም ከሶሾ ኢኮኖሚክ ፕላኑ ስናይ the capital አዲስ አበባ became continental capital when the UN Economic Commission for Africa was established or entered in the 1950 በ1958 አዲስ አበባ የኮንቲኔንታል ካፒታል ሆናለች። የአፍሪካ ኢኮኖሚክ ፕላን በዩናይትድ ኔሽን ዋና መቀመጫ ሆናለች በ1958። ሌላም እንደዚሁ ኮንቲኔንታል the Organization of African Unity OAU
በኃይለ ሥላሴ ጥረት 1963 የተለያዩ ግሩፖችን የካዛብላንካ ተብሎ የሚጠራ ግሩፕ አለ። ብራዛቪል ተብሎ የሚጠራ የአፍሪካን ስቴቶች አሉ። እነዚህም በማስታረቅ በ1963 ሁሉም ኦፖዚንግ ግሩፖች አዲስ አበባ ላይ እንዲገናኙና አፍሪካ አንድነት ድርጅት ዩኒየንን እንዲፈጠር አድርገዋል። ኢትዮጵያም ዋና ከተማ እንድትሆን አድርገዋል ማለት ነው። ካየነው ኦቨርኦል ከዚህ ከ1941 በኋላ ኦቨርኦል there was a relatively high level of modernization ከበፊቱ በተሻለ ሞደርናይዜሽን ወይም ሞደርን ላይፍ ስታይል ተጀምሯል ማለት ነው። እነዚህም that was reflected in many facets ለምሳሌ በተለያዩ ላይፍ ስታይሎች፣ በሚውዚክ፣ ስፖርት፣ በድሬሲንግ ስታይል፣ በኩኪንግ ስታይል፣ በምግብ እነዚህ ሁሉ ዌስተርናይዝድ የሆኑ ካልቸሮች ወደ ኢትዮጵያ መግባት ጀምረዋል ማለት ነው። ኮንሶሊዴሽን ኦፍ አውቶክራሲ ሌላኛው ኮንሶሊዴሽን ኦፍ አውቶክራሲ ኃይለ ሥላሴ አንደኛው አሜሪካን ሲፈልጓት የነበር ወይም ዌስተርን እንትሮችን ሲፈልጉ የነበር እንትናቸውን ለማጠናከር ነው። ስልጣናቸው አውቶክራቲክ ታይፕ ኦፍ ገቨርንመንት ነው የነበራቸው። ካየነው ፖስት ሊበሬሽን ወይም ከ1941 በኋላ ፔሪድ ኢት ዊትነስ ዘ ክላይማክስ ኦፍ ዘ ኢምፔሪየልስ ፓወር የኃይለ ሥላሴ ስልጣን ክላይማክስ የደረሰበት ነው። ከፍተኛ ስልጣኑን የተቆናጠጡበት ነው ማለት ነው። ለምሳሌ ሞደርናይዜሽን ጀምረዋል። ቢሮክራታይዜሽን ኦፍ ገቨርንመንት ተጀምሯል በኢትዮጵያ ማለት ነው። ሌላው ቢልዲንግ ኦፍ ናሽናል አርሚ የብሔራዊ መከላከያ ሰራዊትን፣ ሴንትራላይዜሽን ኦፍ ፊዚካል ሲስተም የገንዘብ ሲስተሙንም እንደዚሁ ሴንትራላይዝድ በሆነ ማለት ነው። In order to fulfill the expanding bureaucracy, education was promoted at both school and college level. እነዚህ ከላይ ያሉትን ቢሮክራታይዜሽን፣ የናሽናል አርሚውን፣ ሴንትራላይዜሽን፣ ፊዚካል እነዚህን ቢሮክራሲዎች ለማፋጠን ትምህርት ተስፋፍቷል። ሃይ ስኩል እና ኮሌጆች በአካባቢው መከፈት ጀምረዋል ማለት ነው። ከነዚህም መካከል ኃይለ ሥላሴ ፈርስት ሰከንዳሪ ስኩል ቀዳማዊ ኃይለ ሥላሴ ሰከንዳሪ ሁለተኛ ደረጃ ትምህርት ቤት ጄኔራል ዊንጌት ስኩል በ1946 ተመስርተዋል ማለት ነው። ይሄ ቢሮክራቲክ ሲስተሙ ያን ለማፋጠን ማለት ነው። ያን ለማፋጠን ትምህርት ሊስፋፋ ችሏል ማለት ነው። ሌላው post 1941 political order was dominated by ኃይለ ሥላሴ he dominated the political systems of the state. Both the state and the country came to be identified with the imperial. በሳቸው ነው የምትጠራ፣ በሳቸው ነው የምትመራ፣ በኃይለ ሥላሴ ማለት ነው። ሌላው strengthening of the military and security apparatus አሁንም አውቶክራሲያቸውን እንትን ለማለት ለማጠናከር strengthen his military and security apparatus መከላከያ ሰራዊቱን አጠናክረውታል። የሴኩሪቲ የፖሊስ ፎርሶቹም እንዲጠናከሩ አድርገዋል ማለት ነው። ይሄ ቤዚካሊ ዓላማው to strengthen his own autocracy. the ministry of defense and interior ተቋቁሟል። የመከላከያ ሚኒስቴርና የሀገር ውስጥ ሚኒስቴር እንዲቋቋም አድርገዋል ማለት ነው። ትራዲሽናል ሹምሽር አካሂደዋል። ትራዲሽናሊ ሹምሽር ማለት the imperial he appointed and demoted ማለት ነው። ሹምሽር ማለት አንድ ወደ ስልጣን አፖይንት ያደርጋሉ፣ ሌላውን ደግሞ የማይፈልጉትን ደግሞ ይሽራሉ ማለት ነው። he conducted this appointed and demoted his ministers. Most of them had humble origins. አብዛኞቹ ብዙም እንትን እውቀቱ የሌላቸው ከእንትኑ ጋር ሪሌትድ ያልሆኑ ለሳቸው ተገዢ የነበሩ ለሳቸው ታዛዥ የነበሩትን ማለት ነው። ይሄ የኢኮኖሚ የፖለቲካል ሌላው አሁንም ኮንሶሊዴሽን አውቶክራሲ ስልጣናቸውን ለማጠናከር ያደረጉት ነገር የ1955ቱ ኮንስቲቱሽን ነው which is called as the revised constitution ተብሎ የሚጠራው ማለት ነው። የ1955ቱ ኮንስቲቱሽን established ወይም promulgated አድርገዋል። a new constitution the revised constitution which strengthens ዓላማው ምንድነው? the imperial succession and the imperialist privilege ንጉሱን ማን ይተካቸዋል ወይም ስልጣን በኢትዮጵያ ላይ ማን ይረከባል አልጋ ወራሽነትን በተመለከተና
የንጉሰ ነገስቱን ክብር የሚያጠናክር ያን የተመለከተ። ሌላኛው ዓላማው ኤርትራ በ1952 ወደ ኢትዮጵያ በፌዴሬሽን ተጠቃላለች። እሷን ያጠቃለለ ህገ መንግስት ለማድረግ ነው። the imperial was በ1955 ኮንስቲቱሽን the imperial was the head of the three branches of government የመንግስት ሶስቱ አካሎች ሶስት ብራንች ነው ያለው አይደለም? መንግስት ህግ አውጪ፣ ህግ ተርጓሚ፣ ህግ አስፈጻሚ ተብለው የሚጠሩት the executive, the legislative and the judiciary የሶስቱም ሄድ ንጉሰ ነገስቱ ናቸው ማለት ነው። human right and civic liberty they were restricted and violated ይሄ እንትኑ ድክመቱ ምንድነው? 1955 የሂውማን ራይት እና ሲቪል ሊበሪቲስ እሱ ሪስትሪክት ተደርጓል። principles of the rule of law ተረስቷል። regional identities needs feeling were ignored in the interest of centralization በማዕከላዊ መንግስት ኢስታብሊሽ አደርጋለሁ በሚል ሪጂናል አይደንቲቲዎች የየክልሉ አይደንቲቲዎች ፍላጎታቸው ፊሊንጋቸው እነሱ ሁሉ ምን ተደርገዋል? ተረስተዋል። ሴንትራላይዝድ የሆነ አድሚኒስትሬቲቭ ሲስተም ኢስታብሊሽ አደርጋለሁ በሚል ምክንያት ማለት ነው። ሌላው ቀጣዩ ምንድነው? the imperial started to dedicate his attention to foreign affairs ከ1941 በኋላ ኃይለ ሥላሴ mainly he focused or he started or he devoted his own time for foreign affairs ወደ ውጭ ግንኙነቱ ላይ ነው ፎከስ ያደርጉ የነበር። ይሄም ኢንተርናል አፌሩን እንዲረሱና ተቃውሞ እንዲነሳባቸው አድርጎታል ማለት ነው። በኤክስተርናል አፌሩ ካየ ነው he played a significant role in the non-alliance movement and the drive for AU ኃይለ ሥላሴን ካየናቸው non-alliance movement በኮልድ ዋር ጊዜ አንድ ግሩፕ ኮሚኒስት ነው የሚባለው በራሽያ የሚመራ ነው። ካፒታሊስት የሚባለው ደግሞ በዩኤስኤ የሚመራ ነው። ሌላ ሶስተኛ ግሩፕ ዩናይትድ ኔሽን ላይ ተቋቁሟል። ነን አሊያን ሙቭመንት ከሁለቱም ያልወገኑ ኒውትራል ፖዚሽን እዚህ ጋር ትልቅ ተሳትፎ ነበራቸው ኃይለ ሥላሴ ከኮሚኒስትም ከካፒታሊስትም ያልሆነ ግሩፕ ነን አሊያን ሙቭመንት ተብሎ በዓለም አቀፍ ደረጃ ከመቶ በላይ ሀገሮች የሜምበር የነበሩበት የነዚህ ትልቅ አስተዋጽኦ አላቸው። ኃይለ ሥላሴ እዚህ ጋር ትልቅ አስተዋጽኦ አላቸው። የአፍሪካ አንድነት ድርጅትም እንዲቋቋም ትልቁን አስተዋጽኦ አድርገዋል። ከተማ ይፍሩ ተብለው የሚጠሩት የውጭ ጉዳይ ሚኒስትር የነበሩ በተለያዩ አፍሪካ ሀገሮች እየዞሩ መንግስታቶቻቸውን በማሳመን በ1963 ወደ አዲስ አበባ መጥተው ኦርጋናይዜሽን ኦፍ አፍሪካን ዩኒየን እንዲመሰረት አድርገዋል ማለት ነው። the increased his ኢንተርናሽናሊ ስታትሳቸውን ዲግኒቲያቸውን ምን አድርጎላቸዋል? ጨምሮላቸዋል። ፊገራቸውን ጨምሮላቸዋል። አሁን ያልኳችሁ set the birth of OAU at the summit of African heads of African states held in አዲስ አበባ 1963 OAU እንዲመሰረት አድርገዋል ማለት ነው። በት ይሄ ኤክስተርናል ፎከሳቸው ወይም የውጭ ጉዳይ ፎከሳቸው ምን አድርጓቸዋል? but this detached the imperial from the domestic affairs that became careless of the sign of trouble at home ሀገር ውስጥ ላይ ያለውን ረሃብ ረስተዋል። ሀገር ውስጥ ላይ ያለውን የማህበረሰቡን ጥያቄ ረስተውታል። ኬርለስ ነው። ምንም አይነት ፎከስ አልሰጡም ነበር። የተለያዩ ግሩፖች የተለያየ ጥያቄ ነበራቸው። ይሄንን መመለስ አልቻሉም። ለዚህ ፊት አልሰጡም፣ ጉዳይ አልሰጡም ማለት ነው። መጨረሻም ላይ ይሄ ተቃውሞ ተበራቶ 1974 ላይ ኃይለ ሥላሴ ሙሉ ለሙሉ ከስልጣን በሚሊተሪ ገቨርንመንት እንዲወርዱ አድርጓቸዋል ማለት ነው። ይሄ ነው የዛሬው። በሚቀጥለው ደግሞ the plots the coup እና different peasant rebellion የሚሉትን የገበሬዎቹ አመጽ የሚሉትን በሚቀጥለው ፓርት 3 ላይ እናያለን። ሼር አድርጉልኝ፣ በደንብ እንትን በሉልኝ፣ ኮሜንት ስጡኝ። if there is any question and comment please write on the comment
I will immediately respond it. This is the end of chapter 7, part 2. Thanks for your listening. Part 3 will be present on the next time. Thanks.